የኔውድ እማዬ የኔ ቆንጆዬ ልጅ ወይ እናቴ ነይ እንቀመጥ። ነሽ? እንዴት ነሽ? እንዴት ነሽ? ደህና ነሽ ውዴ? ያው እዚህ ቦታ ላይ መሆን እንደሚቻለው ነኝ። አሁን ስለኔ አታስቢ፣ ደህና ነኝ። አንቺ ግን እንዴት ነሽ? ያለሽበት ቦታ እንዴት ነው? ተመችቶሻል? እንዴት ነው እስቲ ውዴ ንገሪኝ። ክፍሉን ነው? አዎ እዛ ውስጥ ማለቴ ሰላም ነው አይደለ? አያስቸግሩሽም? አያስጨንቁሽም አይደል? አይ በፍጹም በጭራሽ። ማናቸው ምንም አያስጨንቁኝም። ሁሉም ለኔ ጥሩ የሚባሉ ሰዎች ናቸው። ስለኔ ምንም ነገር አታስቢ ባክሽ። እንደውም በጣም መልካም ሰዎች ከመሆናቸው ብዛት ሁሌም እንዳይከፋኝ በማሰብ በቻሉት አቅም ሐሳብን በሌሎች ነገሮች እንደሰረቁት ነው። ግን እኔ ራሴ ላይ መራራት አልቻልኩም። ምን ላድርግ? ምክንያቱም ራሴን ይቅር ልለው አልቻልኩም። ማዬ ከብዶኛል። ጂያንን ልገለው ደርሼ እኮ ነበር ማዬ። እማዬ ተኮስኩበት። እኔ ነኝ 3 የተኮስኩበት። ምንድን ያደረግኩት? እንዴትስ ነው ያደረግኩት? ምንም አላስታውስም እማዬ። እኔ በጭራሽ እኔ እኮ ጉንዳን እንኳን መግደል የማልችል ሰው ነኝ። እውነት ጉንዳን እንኳን አልጎዳም። በሱ ምክንያት ነፍሰ ገዳይ ሊያደርገኝ እኮ ነው። ችግር የለውም። በቃ አብቅቷል። ይኸውልሽ ሁሉም የኔ ጥፋት ነው። አይ እንደዛም አትበይ። አዎ ሁሉም የኔ ጥፋት ነው ልጄ። የመጀመሪያ ቀን መጣችሁ ልጆችሽ ነን ያላችሁኝ ጊዜ ጀርባዬን ባልሰጣችሁ ኖሮ ይሄ አይሆንም ነበር። ውሸታሞች ናችሁ ብዬ በዛ መልኩ ባላባረራችሁ ኖሮ ብቀበላችሁ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። አታላዮች ናችሁ ባልላችሁ ኖሮ እጄን ዘርግቼ አቅፌያችሁ ቢሆን ኖሮ ይቅርታ ጠይቂያችሁ ቢሆን ምኞቴ ነበር። ግን ዝም ብዬ ነው የሄድኩት። እናት አልሆንኩላችሁም ነበር መለክ። ለአመታት ስለ እናንተ አላጠራውም፣ አልሰማውም ነበር። አግኝቻችሁ ልጆቼ ይቅርታ ብያችሁ ቢሆን ኖሮ ይህ ሁሉ ነገር አሁን ላይ ባልተፈጠረ ነበር ልጄ። ግን አላደረግኩትም መለክ። በጣም ፈርቼ ነበር። እናቴን ፈርቻት ነበር። ሳሜት ምን ይላል ብዬ ፈርቼ ነበር። ሌሎቹን ልጆቼን ኢሳትን፣ ሀሪካ እንዳላጣቸው ስል ፈርቼ ነበር። የገነባሁትን ህይወት ያለኝን ነገር በሙሉ እንዳላጣ ባዶ እጄን ቀርቼ ተስፋዬ እንዳይሟጠጥብኝ ፈርቼ ነበረ። ድፍረቱ አልነበረኝም። ግን ደግሞ ትልቅ ስህተትን የሰራሁት ያኔ እኔ ደፋር አልነበርኩም። ልጠነክር አልቻልኩም። በደካማነት ነው ያደግኩት። እንደምትረጁ አንድ ሰው ባደረገው ነገር አቋም ሊኖረው ይገባል መሊክ። ያለፈውን ማንነቱን ማመን አለበት። መጥፎንም ጥሩንም ነገር መቀበል አለበት። እኔ ግን ከረፈደን የተማርኩት ግን ቢሆንም ተምሬያለሁ። ይኸውልሽ እና ያደረግሽው ምንም ቢሆን ቀና ብለሽ ቁሚሽ። ለሚመጣው ነገር በጭራሽ አትፍሪ። ጥፋት ከሆነ ጥፋት ነው በይው። አድርጌዋለሁ በይ። አዎ ስህተት ነው ግን በቃ አድርጌዋለሁ በይ። ዋጋውም ሆነ ቅጣቱ ሁሉም የኔ ነው፣ እቀበሏለሁ በይ። ሁሌም አቋም ይኖርሽ። እሺ እሺ ቆንጆዬ ልጅ። እማዬ እዚህ ስላለሽ እድለኛ ነኝ። አይ እኔ ነኝ አንቺ ስላለሽ እድለኛ የሆንኩት የኔ ልጅ።
ሰላም፣ እንዴት ነህ? እንዴት ነሽ? መሊክን ለማየት መጥተሽ ነው አይደል? አዎ፣ አግኝቻታለሁ። አመሰግናለሁ። ምንም አመስገን አያስፈልግም እኮ። አሁን መጥቻ አያታለሁ፣ ጠይቃታለሁ። ለሁለታችሁም ከጎናችኋለሁ። ያው በእርግጥ ከዚህ በፊት ከጎናችሁ አልነበርኩም አውቃለሁ፣ ግን ከዚህ በኋላ እኖራለሁ። ሁሌም አለሁላችሁ። መሊክም አሁን ደህና ናት። መንቴ ያው እንደዛ ናት፣ ግን እዚህ ብዙ መቆየት የለባትም። ቦታው አይደለም። ከፈለክ እዚህ ሆኜ ልጠብቅህ እችላለሁ ልጄ። ስትወጣ የሆነ ቦታ የሚጠጣ ነገር መጠጣት እንችላለን። አይ አያስፈልግም። መጨረስ ያለብኝ ነገር አለ። እሺ በቃ ጉዳይህን ጨራርስ፣ ሌላ ጊዜ እናደርገዋለን። እንኳን ደህና መጣ። አመሰግናለሁ። ና ና ወደዚህ ወንድሜ፣ ተቀመጥ ተቀመጥ። ውጭ ላይ ስምሩን አግኝቻት ነበር። ልታይሽ መታ ነው መሰለኝ አይደል? እናታችን፣ የሁለታችንም እናት እኔ ልጠይቀኝ መታ ነበር። መልክ ይኸውልሽ፣ አንድ የሆነ ሱምሩ ሻንሳላ የሁለታችንም እናት ናት። እሺ ስትፈልግ ተቀበለው፣ ካልፈለግ ደግሞ ተው። እውነታው እሱ ነው። በቃ መልክ ውዴ፣ ይኸውልሽ አሁን የምሰማሽ እንደዚህ እንደሆነ አውቃለሁ፣ ይገባኛል። አብቅቷል። እሱ ያከተመ ነገር ነው ልትል ከሆነ እንዳትለኝ። እሺ 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 እሺ፣ አምናሃለሁ። ትልቅ ስህተት ሰርታለች። አዎ ተቀብያለሁ። ግን አሁን ለስህተቷ ከባድ ዋጋ እየከፈለች ነው ያለችው። በደንብ ተቀጥታለች። ምን ያህል እየጣረች እንደሆነ አይታየህም እንዴ? ነው ሴትዮዋ እየታገለች ነው። ነገሮችን ከኛ ጋር ለማስተካከል እየጣረች ነው። ኑ ይሄ ሳይታየህ? እሺ ደህና ይሁን፣ በቃ ታዩ። ለማንኛውም ይሁን እና የዛሬው አርዕስታችን ሱምሩ ናት እንዴ? ንገሪኝ። አይደለችም፣ አንቺ ነሽ። እሺ ደህና ነሽ? ግን ሁሉም ነገር ሰላም ነው? የምትፈልጊውስ ነገር አለ? ደህና ነኝ፣ ደህና ነኝ ማለቴ እዚህ ቦታ መሆን የምችልበትን ያህል ደህና ነኝ። አንተስ እንዴት ነህ? ይህ ዙፍ ደግሞ ምንድን ነው? ቆይ ምን ችግር አለው? ምን ሆነ? ልክ የቢዝነስ ሰው ይመስል ሁኔታ፣ ክሱፍ፣ ነጭ ሸሚዝ ምናምን። በአስፈላጊ ጊዜ አሪፍ ቦታ ላይ ገብቻለሁ። ስሚ እህቴ፣ ለማውራት እድሉን አላገኙም እና እንደምታየው መንታሽ የሻንሳላን ቤተሰብ ውስጥ በትልቅ አገባብ ነው የገባው። በትልቅ አገባብ፣ በቃ ልክ እንደ አቶሚክ ቦምብ በይው። በጣም ብዙ የምነግርሽ ነገር አለኝ መሊክ። ኑ እኔም አንድ ልነግርህ የምፈልገው በጣም ትልቅ የሆነ ነገር አለ። ንገሪኝ። ምናልባት ስትሰማ እህቴ አይደለሽም ልትለኝ ትችላለህ። ምናልባት ፊቴን ማየት አትፈልግም ይሆናል፣ ግን እነግርሃለሁ። ምናልባት ደግሞ ድምፄን መስማት አትፈልግም ይሆናል። ቢሆንም ግን ማወቅ አለብህ፣ ልነግርህ ይገባል። ምን እየተካሄደ ነው መሊክ? ምንድን ነው የተፈጠረው? ንገሪኝ። ቆይ ምንድን ነው የተፈጠረው? እርጉዝ ነኝ። አቶ ታሲን። ወይዘሮ ሱምሩ መሌክ ማግኘት ቻልሽ? አዎ አግኝቻታለሁ። ምስጋና ላንተ፣ አግኝቻታለሁ። አመሰግናለሁ። ያለ አንተ አይሆንም ነበር። አረ በፍጹም ምንም ማለት አይደለም። እና መሌክ ደህና ናት? ደህና ናት፣ በጣም ደህና ናት። እውነት መንፈሷ ነቃ እንዳለ ነው። እና አውቃለሁ። ወንድሟን ስታዩ ደግሞ ይበልጥ ደስ ይላታል ብዬ አስባለሁ። አሁን እርስ በርስ በጣም ይቀራረባሉ። በጣም ነው የሚዋደዱት። አንቺ አሁን ይቅርታ እባክሽ ቀጥይ። አይ ይኸውልህ፣ እኔ ብሄድ ይሻላል ልልህ ነበር። አቶ ታሲን በጣም ነው የማመሰግነው። እውነት በአንተ ባይሆን ኖሮ መሊክን ለማየት አልችልም ነበር።
አይ ምንም ማለት አይደለም። ችግር የለውም። ምንም ነገር አላደረኩም። አመሰግናለሁ። እንገናኛለን። ወይዘሮ ስምሩ ከፈለግሽ የምትሄጂበት ቦታ ላደርስሽ እችላለሁ። እባክሽ ነይ ግቢ። አይ እባክህ አትቸገር። አመሰግናለሁ። ምንም አልቸገርም። እውነት በመኪና ነው የምንሄደው። በዛ ላይ ደግሞ የአንቺ ሰፈር ከዚህ ትንሽ ራቅ ያለ ነው። በዚህ ሰዓት አውቶቡሶችም ሆኑ ሚኒባሶች ቶሎ አይመጡም፣ ይጨናንቃሉ። ስለዚህ ራስሽን ብዙ አታርክሚ። ነይ ግቢ። አይ አሁን እንኳን ያለሁት እዛ ስፈር አይደለም። እና ወደ ከተማ ገባሽ? ግድ ሆኖብኝ ነው። ግድ ሆኖብኝ? ሳሜት ያረፍንበትን ቤት አፍርሶታል። አፍርሶታል ስትይ ምን ማለትሽ ነው? ትልቁን ዶዘር አስመጥቶ ላያቸው ላይ ነው ያፈራረሰው። እዛኛው ቤት እያለሁ አንድ ሰራተኛ ነበረች፣ እህቴ ኒሴ። ቤቱ የእህቷ ቤት ነበር እና ቤታቸውን ከፍተው ስላስገቡን ብቻ ቤቱን ጣራውን እንዳላፈረሰው። በዚህ ክረምት ጎዳና ላይ ጥሏቸዋል። ሳሜትን አውቋለሁ ብዬ የማስበው አይነት እሱ አይደለም። ጨካኝ፣ ክፉ፣ አረመኔና ምንም ህሊና የሌለው ሰው ነው። አዎ ልክ ነሽ። ለማንኛውም በድጋሚ አመሰግናለሁ። እንገናኛለን። እሺ። ይቅርታ አድርግልኝ። በጣም ይቅርታ። በጣም አዝናለሁ። ስሚ፣ በፍጹም አለቀውም። እገለዋለሁ። ልጁን እገለዋለሁ። ያንን ጃንን እገለዋለሁ። እሺ፣ እውነት እገለዋለሁ። ተኛ። ህጉን የማታከብር ከሆነ ከዚህ እንድትወጣ። በጣም ይቅርታ። ይቅርታ አድርግልኝ። በጣም ይቅርታ። ይቅርታ አድርጉልኝ ሰዎች። ኑ ወንድሜ፣ ይህንን ነገር እናስወግደዋለን። ትሰምኛለሽ? በደንብ ስሚኝ። ይህ ጽንስ ከፍ ሳይል እናስወርደዋለን። በዛም ሆነ በዚህ መንገድ ተጠቅመን ሆስፒታል ትሄጃለሽ። እሺ ወንድም ታሲን ሁሉም ቦታ የሚያቆሰው አሉ። በቃ በርካታ ሐኪሞችን ማግኘት ይችላል። አይሆንም። አላደርገውም። አላደርገውም? አዎ አላደርገውም። ምን አልሽ? አላደርገውም ስትይ ምን ማለትሽ ነው? ንገሪኝ። ምን ማለትሽ ነው? ታስወግጂዋለሽ እያልኩሽ ነው ያለሁት። እንደሱ ማድረጉን የምትቀጥል ከሆነ አሁን አስወጣሃለሁ። አልችልም። አላደርገውም። አልችልም። በቃ ይሄ ልጄ ነው። የምትለውን ነገር ማድረግ አልችልም። የምትለውን ያልሞከርኩት ነው የሚመስልህ? ሞክሬው ነበር ግን አልቻልኩም። ላደርገው አልቻልኩም። እንደዛ ለማድረግ ድፍረቱን አጣው። እኛ ላይ የተደረገብንን ነገር ሌላ ልጅ ላይ ማድረግ አልችልም። ኑ አንተ ልጄን ለማየትም ሆነ ድምፁንም ለመስማት ማትፈልግ ከሆነ ችግር የለውም። ብትጮውም ብትሳደብም ህመሙን በልቤ እሺ፣ ለልጄ ስል ቋቋማለሁ። ትቋቋሚያለሽ፣ ግን ማድረግ አልችልም። እውነት ጉልበቴ ሁሉ ነው የደነዘዘው። እግሬም እየተንቀጠቀጠ ነው። የማደርገው ነው። ይቅርታ አድርግልኝ። አዝናለሁ። ይቅርታ 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 አድርግልኝ። እንዳላበዳኝ በጣም ይቅርታ ይቅርታ። እንዴት ነው የተፈጠረው? አስፈራርቶሽ ነው? አስፈራርቶሽ ነው እንደዛ ነው ወይስ አስገድዶሽ ነው? ንገሪኝ፣ እንዴት ነው የተፈጠረው? አይ አይደለም። አይ እንደዛ አይደለም። አላስፈራራኝም፣ አስገድዶኝም አይደለም። እና ታዲያ ምን? እንዴት ነው የተፈጠረው? አታበሳጭኝ። እንዴት ነው የተፈጠረው? ሁለታችንን ፈልገን ነው። በጣም አፍሬያለሁ። አይኔም ማየት አልችልም። ይቅርታ፣ በጣም ይቅርታ። እባክህ ይቅርታ አድርግልኝ። ሁለታችሁን ፈልጋችሁ ነው ማለት ነው? እንደዛ ነው። በጣም ጥሩ፣ በጣም ጥሩ ነው ያደረግሽው። ይቅርታ አድርግልኝ፣ ይቅርታ አድርግልኝ ወንድሜ። ዝም በል ያልኩሽ። ይኸውልሽ ከዚህ በግድ ይዘውኝ እንዲያስወጡ እንዳታደርግ እሺ? አትገፋፍኝ። አትንኪኝ፣ በቃ አትንኪኝ። በቃ ከዚህ ገሃነም ብገባ ይሻላል። አቁም። ተይኝ አልኩሽ። ኑ ይቅርታ እባክህ። ኑ በጣም ይቅርታ። አሁን እየገባኝ ነው። ምንድን ነው የማደርገው? ኑ እባክህን ይቅር በለኝ። ዝም በል ያልኩሽ። እንደዚህ አትሁን እባክህን፣ ይቅር በለኝ ወንድሜ እባክህን።
ይህ ልጅ መውለድ ትፈልጊያለሽ መሊክ? በጣም የምፈልገው ውዴ ወንድሜ ልጄ ነው። የመኖር መብቱን ልነጥቀው አልችልም። እሱ ምንም ጥፋት የለበትም፣ ንጹህ ነው። ግማሽ አካሌ እኮ ነው። እናም ያንተም አካል ነው። አጎቱ ነህ። እናም ያንተም አካል ነው። አንቺ ልክ ነሽ። ልክ ነሽ። አይሰማሽም? የምናገረው ቋንቋ አይገባሽም እንዴ? ልክ ነሽ አልኩሽ። በቃ ልጁ ምንም ጥፋት አላጠፋም መሊክ። እና ወደዚህ ኑ። ታውቃለህ፣ በጣም ደስ የምትል ሰው ነህ። በጣም መልካም ሰው ነህ። እሱን ታውቃለህ አይደል? አሁን መልካም ሰው መሆኑ እርሺውና ጉዳት ይደርስብሻል። ከዛ እንዴት ነው የምጠብቅሽ ብዬ እያሰብኩ ነው። እሱን አስቤ ነው፣ ሌላ አይደለም። አቁም ነው። ተመልከተኝ፣ እረፍ። አቁም እባክህን፣ አቁም። እንደሱ አትሁን። ስሚ፣ በዚህ ዓለም ላይ ያለሽኝ አንቺ ብቻ ነሽ እህቴ። ሁሉ ነገር እኮ ነሽ። ስለዚህ መሊክ ከአሁን በኋላ ምንም ነገር ቢፈጠርም ምንም ነገር ብታሳልፊም እህቴ ለአንቺም ሆነ ለልጁም እኔ ያለሁላችሁሽ። ተረጋጊ እሺ? አመሰግናለሁ። አምላክ ይመስገን። በቃ ፈጣሪ ሆይ አመሰግናለሁ። በቃ 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 መሌክ አይንን እያየችኝ ወንድሜ እርጉዝ ነኝ አለች። እርጉዝ ናት። ይኸውልህ ምን አይነት ስሜት እንደተሰማኝ ታውቃለህ? እውነቴን ነው የምልህ፣ ጉልበቴ ሙሉ ለሙሉ ደነዘዘ። ማጅራትን ወጥሮ ያዘኝ። ያ ክፍልማ ያ የእስር ቤት ግድግዳ ወድቆ የሚጎዳኝ ነበር የመሰለኝ። ሁሉ ነገር የሚወርቅብኝ ነበር የመሰለኝ ወንድሜ። መላ ዓለሜን የተምታታብኝ፣ ሁሉ ነገሬን የከዳኝ። ከዛ ነገሩን ጠየቅኳት። እጇን ይዤ ምን እየተካሄደ ነው አልኳት። ጠየቅኳት። ቆይ ይሄ ሰውዬ ምንድን ያደረገች አልኳት። ከአንቺ ፍላጎት ውጭ ነው ወይ ብዬ ጠየቅኳት። ግን አንድ ነገር ልንገርህ ወንድሜ፣ አሁ ብላይም ቢሆን ኖሮ ወንድሜ ምን ልታደርግ ነበር? ሽጉጥ ይዘህ በድጋሚ ጂሃድ? በትክክል በአሁኑ አንተም ብትል ልታስቆመኝ አትችልም ነበር ወንድሜ። በእውነት እምልልሃለሁ፣ በአሁኑ አንተም እንደዛ ከማድረግ ልታስቆመኝ አትችልም። እውነቴን ነው። ግን አይደለም አላስፈራራኝም አለችኝ። ማስገደድም ደግሞ የለም ማታለልም የለም ወንድሜ። እንደዛ ያለ ነገር የለም አለችኝ። ፈጣሪ ይመስገን። ፈልገን ነው አለችኝ። ሁለታችንን ፈልገን ነው ስትለኝ እውነት ወንድሜ በዛ ሰዓት የነበረኝን ስሜት ልገልጽልህ አልችልም። እውነት እንዴት ያለ ነገር እንደወረረኝ ታውቃለህ? እውነት ልክ ውስጥ የሆነ ቦምብ ያለና እየፈነዳ ያለ ነበር ይመስለኝ። በቃ ደረቴን በቢሌ ተወጋ ያህል ስሜትን የተሰማኝ። ግን በቃ መልክ ልክ ናት ወንድሜ፣ ትክክል ናት። ያ ልጅ ምንም ጥፋት የለበትም ወንድሜ። አሁን እንደምታውቀው መልክ ሕይወቴ ናት። ያም ልጅም ደግሞ የሕይወቴ አንድ አካል ነው። እንደሱ ነው። ይሄ አንተን አይመጥንም። የእሳት ነበልባሉ እንደዚህ ነው። ለዛ ልጅ ኃላፊነት ወስዳለሁ። ሁለቱንም እንከባከባቸዋለሁ። አንድ ነገር ልንገርህ፣ አሁን ለልጁ አጎቱ ብቻ ሳልሆን ለዛ ልጅ አባቱ መሆንለታለሁ። ጠንካራ አድርጌ ነው ማሳድገው። የእህቴን ልጅ አንበሳ አድርጌ ነው ማሳድገው። ከሁለቱም ጀርባ ሆኜ ደግፋቸዋለሁ። በትክክል ጎበዝ ነህ ወንድሜ። ሁለቱንም ደግፋቸዋለሁ ወንድሜ።